ፊልሙ የሚጀምረው ዳንግ በአንድ የቁማር ቤት ውስጥ ሆኖ ማጆንግ በተባለ ጨዋታ ላይ በከባድ ትንቅንቅ ላይ ያለ ነው። ዳንግ በማንኛውም ዋጋ ለማሸነፍ በመወሰን ከጓደኛው ዶንግዚ ጋር በማበር ለማጭበርበር ይሞክራል። ነገር ግን ሊያታልሏቸው የሞከሩት ጥንዶች ነገሩ ስላልመሰላቸው እቅዳቸው ይከሽፋል። ሚስትየው ወዲያውኑ ለቁማር ቤቱ ባለቤት ለታይገር ሪፖርት ታደርጋለች። ታይገርም ሁለቱንም ሰዎች በአቅራቢያ በሚገኝ መቃብር ውስጥ በህይወት እንዲቀበሩ በማድረግ ጨካኝ ቅጣት ይፈርድባቸዋል። እነሱ ባያውቁ ነው እንጂ ከመቃብሩ በታች ሚስጥራዊ ቁፋሮ እየተካሄደ ነበር። አንድ የሰራተኞች ቡድን በሚስተር ሳሞን ትዕዛዝ የሜቴዎር ክሬተር ወይም ደግሞ ከጠፈር የወደቀ ድንጋይ የፈጠረውን ጉድጓድ እየቆፈሩ ነው። ምንም እንኳን ከላይ ያለው መሬት ያልተረጋጋና በማንኛውም ጊዜ ሊደመረስ የሚችል ቢሆንም ሚስተር ሳሞን ቁፋሮ እንዲቀጥሉ ያስገድዳቸዋል። በመጨረሻም ቡድኑ ጉድጓዱን ያገኘዋል። ነገር ግን ደስታቸው ብዙም አልቆየም። ኃይለኛ የመሬት መንቀጥቀጥ አካባቢውን ሲያናውጠው ቡድኑ ለማፈግፈግ ይገደዳል። ከላይ በኩል ዳሳንግና ዶንግዚ መሬቱ ከእግራቸው ስር እስኪደመረስ ድረስ ንዝረቱ ይሰማቸዋል። ሁለቱም ሰዎች ወደ ታች ሲወድቁ ዳሳንግ በቀጥታ ወደ ሜቴዎር ጉድጓድ ውስጥ ይዘግጣል። በዚያ ቅጽበት በውስጡ የሆነ ነገር ይለወጣል። የነርቭ ስርዓቱ በከፍተኛ ኃይል እንደተሞላ ይሰማዋል። እንዲሁም በርካታ የሰውነት ክፍሎቹ በአዲስ ጉልበት ይነሳሳሉ። በዚያ ጨለማ ውስጥ አዲስ ማንነት በውስጡ ይፈጠራል። ይህም ሱፐር ሆሎማን ነው። በማግስቱ ጠዋት ዳሳንግ ሲነቃ ሻኦቼ የምትባል ወጣት ሴት በሩ ላይ ያገኛታል። ዳሳንግ በአካባቢው ጎበዝ የቁልፍ ሰሪ በመሆኑ የቤቷን ቁልፍ ለማስጠገን ፈልጋ መታ ነው። ዳሳንግ በውበቷ ወዲያውኑ ስለተማረከ አፍንጫው ላይ ደም እስኪመጣ ድረስ ይደነግጣል። እሷን ለማማለል ቢሞክርም ሻኦቼ ግን ቅዝቃዜ በተሞላበት ሁኔታ ትታው ትሄዳለች። እሷ እንደሄደች ዳሳንግ ልቡ ሲመታ ይሰማዋል። ከዚያም አንድ አስገራሚ ነገር ያስተውላል። ሰውነቱ መጥፋት ይጀምራል። መስታወት ውስጥ ሲመለከት ልብሶቹ ይታያሉ እንጂ ሰውነቱ ሙሉ በሙሉ ረቆ ጠፍቷል። በድንጋጤ ወደ ዶንግዚ ይሮጣል። ዶንግዚ መጀመሪያ ላይ መንፈስ ያየ መስሎት ይደነግጣል። ዳንግ የሆነውን ነገር ያስረዳዋል። ለውጡም የጀመረው ባለፈው ምሽት ከወደቁ በኋላ መሆኑን ይገነዘባሉ። ከጉድጓዱ ውስጥ ለዚህ ለውጥ ምክንያት የሆነ ነገር ሳይወጥ አልቀረም። ዳሳንግ የማይታይ መሆኑን ሲያውቅ ዶንግዚ ይደሰታል። ማንም ሳያየው ማንኛውም ነገር ሊያደርግ የሚችል ጀግና ሊሆን እንደሚችል ይነግረዋል። ዳሳንግም ሀሳቡን ተቀብሎ ሙሉ በሙሉ እንዳይታይ ልብሶቹን ያወልቃል። ከዚያም ዶንግዚ ወደ ታይገር ቁማር ቤት ይወስደዋል። ዶንግዚ ታይገርን በቢሊያርድ ጨዋታ ሲሞክተው ዳሳንግ በሚስጥር እየረዳው እያንዳንዱን ኳስ እንዲያስገባ ያደርገዋል። ዳሳንግ ኃይሉን በሌሎች ቦታዎች መሞከር ይጀምራል። የህዝብ መጸዳጃ ቤት ውስጥ ሌባን ያስፈራራል። እንዲሁም ወለል ላይ የተንሸራተተችን የጽዳት ሰራተኛ ይረዳል። ችግሩ ግን ውሃ ሲነካው የሰውነቱ ቅርጽ በከፊል መታየቱ ነው። በሴቶች መታጠቢያ ቤት ውስጥ የሰው ጥላ ሲታይ ትልቅ ሽብር ስለተፈጠረ ዳንግ ለመሸሽ ይገደዳል። በተመሳሳይ ጊዜ በሚስተር ሳሞን ረዳቶች አንዱ የሆነው ሻኦሊን የካሜራ ምስሎችን ሲመለከት ዳሳንግ ከመታጠቢያ ቤት ሲሸሽ ያየዋል። ዳሳንግ ወደ ሜቴዎር ጉድጓድ ውስጥ የወደቀውና ልዩ ኃይል ያገኘው ሰው መሆኑን ወዲያውኑ ይረዳል። ሚስተር ሳሞን ይህንን ሲሰማ ሻኦሊን ዳሳንግን በፍጥነት እንዲይዘው ያዘዋል። ይህ በእንዲህ እንዳለ ዳሳንግ የሻኦቺን ቤት እየጎበኘ በነበረው ታይገር ላይ ትንሽ ቀልድ ለመቀለድ ይወስናል። አሁንም ሳይታይ በሮችን ይዘጋል። ደጋግሞ ቲቪ ይከፍታል፣ እቃዎችን ያንቀሳቅሳል፣ እንዲሁም የአበባ ማስቀመጫ ይሰብራል። ታይገር ግራ ቢጋባም አይፈራም። በመጨረሻም ከሰዎቹ ስልክ ተደውሎለት ይሄዳል። ከጥቂት ደቂቃዎች በኋላ ዳሳንግ የተቀቀለ በቆሎ እየበላ እያለ ሻኦቺ ትገባለች። በቆሎ አየር ላይ ተንሳፎ ስታይ ወዲያውኑ ራሷን ትስታለች። ዳሳንግ አሁንም የማይታይ መሆኑን ሳታውቅ በፍጥነት ወደ ክፍሏ ወስዶ ያስተኛታል። ስሜቱን ለመግለጽ ድፍረት በሚያገኝበት ጊዜ ሰውነቱ በድንገት መታየት ይጀምራል። በዚያው ቅጽበት ሻኦሊን የሚስተር ሳሞን ሰዎች ይደርሳሉ። ዳሳንግን ለመያዝ እንዲችሉ መጥፋቱን የሚያቆም መድኃኒት ተጠቅመው ይዙታል። ከዚያም ወደ ሚስጥራዊ ቦታ ሙከራዎች ይወስዱታል። ሚስተር ሳሞን በዳሳንግ ውጤት ተደስቶ ለምርምር የሚሆን ደም እንዲወስድ ያዛል። ዳሳንግ በታሰረበት ክፍል ውስጥ ዣኦ ጂያን የሚባል ሌላ የማይታይ እስረኛ ያገኛል። ዣኦ ጂያን ቀደም ሲል ከሚስተር ሳሞን ጋር በስታንፎርድ ዩኒቨርሲቲ አብሮ ይማሩ እንደነበር ይነግረዋል። ሁለቱም ከሜቴዎር ጋር ወደ ምድር የመጡ የውጭ ባክቴሪያዎችን አግኝተው ነበር። ባክቴሪያዎቹ የሰውን ዘረመል ወይም ጂን ሊለውጡና የዘር በሽታዎችን ሊያድን የሚችል ተብሎ ይታሰብ ነበር። ስለዚህ ፈውስ ለማግኘት ቤተ ሙከራ ሰርተው ነበር።
ባክቴሪያው ሰውን የማይታይ ሊያደርግ እንደሚችል ሳያውቁ ሚስተር ሳሞን በሰው ላይ ሙከራ እንዲደረግ ይፈልጋል። እሱ ራሱ ላይ ሲሞከር ሲል ዣኦ ጂያን አደጋው ስላልታወቀ ሊያስቆመው ይሞክራል። በጭቅጭቁ መሃል ሚስተር ሳሞን ባክቴሪያውን ዣኦ ጂያን ላይ ይወጋዋል። በዚህም ዣኦ ጂያን የማይታይ ይሆናል። ዣኦ ጂያን መስታወት ውስጥ ምንም ባለማየቱ ሲደነግጥ፣ ሚስተር ሳሞን ግን በሙከራው መሳካት ይደሰታል። ቡድኑ ውጤቱን ለመቀልበስ በቀይ መድኃኒት ቢሞክርም ዣኦ ጂያን ለጥቂት ጊዜ ታይቶ ወዲያውኑ ይጠፋል። ዣኦ ጂያን ከስነ ምግባር ውጭ የሆነው ሙከራ በመፍራት ሁሉንም ናሙናዎችን ቀመሮች ያጠፋል። በዚህ የተናደደው ሚስተር ሳሞን ዣኦ ጂያን ያስረዳዋል። ከዚያም በመቃብር ስፍራው ተጨማሪ ባክቴሪያዎችን መፈለግ ይቀጥላል። ዳሳንግ ዣኦ ጂያን እያለ እሱ ለምን እንደሚያስፈልግ ይጠይቃል። ዣኦ ጂያን ሲያስረዳው እሱ ሁልጊዜ የማይታይ ሲሆን የዳሳንግ ሁኔታ ግን ተመጣጣኝ ወይም መታየትም መጥፋትም የሚችል በመሆኑ ለምርምር የበለጠ ጠቃሚ እንደሆነ ይነግረዋል። በሌላ በኩል ዶንግዚን ወይም ስሚዝ የሚባለው ሚስጥራዊ ወኪል ዳሳንግን ፍለጋ ያገኘዋል። ዶንግዚ ምንም መልስ ሊሰጠው ባይችልም ለእርዳታ ወደ ሻኦቺ ይሄዳል። እሷም የዳሳንግን ቦታ አታውቅም ነበር። ስሚዝ በመጨረሻም ሁለቱንም ይይዛቸዋል። በቤተ ሙከራው ውስጥ ዳሳንግ በቁልፍ ሰሪነት ችሎታው የእስር ቤቱን በር ይሰብራል። በዝምታ ለማምለጥ ሲያስብ ዣኦ ጂያን ያስቆመዋል። ኮሪደሩ በዘበኞች የተሞላ ስለሆነ በአየር ማስተላለፊያ ቱቦዎች እንዲወጡ ይመክረዋል። በቧንቧዎቹ ውስጥ እየተሳቡ ወደ ቤተ ሙከራ ይገባሉ። ዣኦ ጂያን የሳሞንን ህገወጥ ሙከራዎች የሚያጋልጡ ሰነዶች ያሉበትን ሳጥን ዳሳንግ እንዲከፍትለት ይፈልጋል። ዳሳንግ ግን ፍላጎት የለውም። በህይወት መውጣት ብቻ ነው የሚፈልገው። ጭቅጭቃቸው እየጠነከረ ሲሄድ ዣኦ ጂያን ዳሳንግን ለራሱ ብቻ እንደሚያስብ ይከሰዋል። ዳሳንግ ደግሞ እነዚህ ሙከራዎች እንዲጀመሩ በማድረግ ዣኦ ጂያንን ይወቅሰዋል። የአንድ ሰው የእግር ድምፅ ሲሰሙ ጭቅጭቃቸውን ያቆማሉ። ዣኦ ጂያን ዳሳንግ ወደ አየር ማስተላለፊያው እንዲመለስ ይረዳዋል። እሱ ግን ልብሱን አውልቆ የማይታይ ሆኖ ይደበቃል። ሚስተር ሳሞን ከረዳቱ ዳ ጋር ይገባሉ። ዳሳንግ በስህተት ድምፅ ሲያሰማ ሳሞን ይጠራጠራል። በእሳት ማጥፊያ ኬሚካል ክፍሉን ሲረጨው የዣኦ ጂያን ጥላ በግልጽ ይታያል። ከባድ ፍልሚያ ይጀመራል። በሚያሳዝን ሁኔታ ሚስተር ሳሞን ዣኦ ጂያንን በጩቤ ወቅቶ ይገድለዋል። ሲቆስል ዣኦ ጂያን ሙሉ በሙሉ መታየት ይጀምራል። ዳሳንግ ይህንን ሁሉ በአየር ማስተላለፊያ ውስጥ ሆኖ በድንጋጤ ይመለከታል። ዣኦ ጂያን ራሱን መስታወት አድርጎ ዳሳንግን አድኖታል። ሳሞን ሳያገኘው ዳሳንግ አምልጦ ወደ ምሽቱ ይገባል። ወደ ቤቱ ሲመለስ ስሚዝ ያገኘውና መጥቶ ራሱን ካሳተው በኋላ ወደ ሻኦቺ ቤት ይወስደዋል። ስሚዝ የደም ናሙና እንዲወስድ ታዞ ቦርሳውን ዶንግዚ ቤት ስለረሳው ሊያመጣ ይሄዳል። በመንገድ ላይ ታይገር በመኪና ገጭቶ ይዝታል። ዶንግዚ ሱቅ ሲደርስ ደግሞ ከሳሞን ሰዎች ጋር ይገናኛል። በመጨረሻም የሳሞን ሰዎች ዳሳንግን ሻኦቺ ቤት ውስጥ አግኝተውት ከጓደኞቹ ጋር ወደ ቤተ ሙከራ ይወስዱታል። ቤተ ሙከራው ውስጥ ዳሳንግ ሻኦቺን ሲያገባ በህልሙ ያያል። በዚያው ቅስፈት ስሚዝ ወደ ቤተ ሙከራው ገብቶ ተኩስ ይከፍታል። ስሚዝ ከረዳቱ ዳ ጋር ሲታገል ሚስተር ሳሞን የዳሳንግን ደም ለመውሰድ ይሞክራል። ስሚዝ ግን ሳሞንን መጥቶ እንዲሸሽ ያደርገዋል። ዳሳንግ ከእንቅልፍ ነቅቶ ነፃ ይወጣል። ጓደኞቹንም እንዲሸሹ ይነግራቸዋል። ዳሳንግ ሁሉንም ነገር ለአንዴና ለመጨረሻ ጊዜ ማቆም እንዳለበት ይገነዘባል። ከመሄዱ በፊት ለሻኦቺ ስሜቱን ይነግራታል። እሷም ቀድማ ትስመዋለች። ያመሳም እሷም እንደምትወደው ያረጋግጥለታል። ከደስታና ከድንጋጤም የተነሳ ልቡ ሲመታ በድጋሚ የማይታይ ይሆናል። በዚህ ኃይሉ ዘበኞችን አንድ በአንድ ያሸንፋል። ሚስተር ሳሞን መረጃዎችን ይዞ ለማምለጥ ሲሞክር ዳሳንግ አግኝቶ ይደበድበዋል። ሳሞን ሊከተለው ቢሞክርም ዳሳንግን ማየት አይችልም። በመጨረሻም ዳሳንግ በበርሜሎች ገፍትሮ ይጥለዋል። ሳሞንም ራሱን ስቶ ይወድቃል። ዳሳንግ በመኪናና በብስክሌት እየተከተሉት ካሉ ሰዎች ያመልጣል። በመጨረሻም ወደ ታይገር ቁማር ቤት ይመራቸዋል። ታይገር እና ሰዎቹ በቀል ስለሚፈልጉ የሳሞን ሰዎች ይይዟቸዋል። በመጨረሻም የሚስተር ሳሞን የወንጀል ተግባር ያቆማል። ታይገር ሰዎቹን በመያዙ ምስጋናውን ሁሉ እሱ ይወስዳል። ዳሳንግና ሻኦቺም ፍቅረኛሞች ይሆናሉ። በድጋሚ ስትስመው ሰውነቱ ወደ ቀድሞ ሁኔታው ይመለሳል። ቪዲዮውን ከወደዱት ቻናሉን ላይክ ማድረግ እና ሰብስክራይብ ማድረግ አይደርሱ። በሚቀጥለው ጊዜ እንገናኛለን።